አየሁት ምኞቴ ተሳክቶልኝ ብሩክና ሃይማኖት አየሁት ምኞቴን ተሳክቶልኝ አየሁት። የዩ ልጅ መጣች ተታቀፈች። አረ የዩ ልጅ እንዲህ ቆንጆ ናት እንዴ! ሴት ናት ወንድ? ጋይስ ወንድ ነው። የመለኛው ልጅ ነው ወይስ የሚፍታህ ልጅ ናት? የማናት ልጅ ገምቱ እስኪ። የመቼ ነው እንዴ እናንተ? በድብቅ ወለዳቸው ማለት ነው እንዴ? ሃይሚና ብሩኬ ማለት ነው። ሃይሚዬ አይሻ ውበት እንዴት እንደሚያምርብሽ አንቺ። የሰርጌ ዕለት ከማቀፍ ሌላ ነገር ከጠየቀኝ ይሄ ባለጌ ምናምን ትያለሽ። መባለግ ማለት ነው። እንዲህ አይነት ዳይመንድ ያመጣል ታያለሽ። እያየሽ ነው ሃይሚ፣ ይቆጭሻል። ልቁንስ በደምብ ይቺን የመሰለች ዳይመንድ ማምጣት ካማረሽ ማለት ነው በደንብ ስጪ፣ በደንብ ልፊ፣ በደንብ ዲከሚ ከልብሽ ማለት ነው። ከአንገት በላይ ከሆነ ራሱ ይቺ መሳይ ዳይመንድ አይመጣም። ጋይስ ሰምታችኋል። ደግሞ ይሄ እንዳትሉ፣ ይሄ ሀቅ ነው። በቃ ሀቅ ነው። ገብቶችኋል? ሀቅ ለባላችሁ ጥሩ ነገር ካረጋችሁ ጥሩ ነገር ይፈጠራል። ሃይሚዬ እኮ ሐራካቷ እንዲህ ባሌ የሰርጌ ቀን ብልግና ቢጠይቀኝ ካልባለጉ እንደዚች ማር የሆነች ነገር ከየት ይገኛል? አይገኝም። ንብ እኮ አሳዳ ገደልም ጫካም ሄዳ የምትቀስመው ማለት ነው። የምታመጣውን ነገር ታውቃላችሁ አይደለ? ማር ጣፋጭ ገብዛችኋል አይደለ? እንዲህ ሃይማኖት እንደ ቀልድ ስቀልድ ትላንትና አስቆኝ ገርሞኝ፣ ለካ ሚስጥሩ ሳይገባሽ ቀርቶ አይደለም አውቀሽ ነው ማለት ነው። አሽቃበጥኩባችሁ ዛሬ ማለት ነው። ለማንኛውም ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ብሩኬ ልጅ አስተቃቀፍ እየተለማመደ ነው። ልጅቷ የመለኛው ትሁን የማን ልጅ እንደሆነ አይደል አላውቅም። ማን ቤት እንደሆነ ቤቱ ታውቀኝ። ቤቱ የራሳቸው ቤት ነው፣ ግን ማንድራው ምንድን ነው? የቴሌቪዥን ማንድራው ደግሞ ማንድራ ያለበት ቤት ነው። ዞሮ ብቻ ያንን ቀሚስ ቢጃማውን የለበሰሽ ቀን ነው ሃይሚ ይችን ልጅ የታቀፈቻት። የዛ ቀን የሄደ እንግዳ ኮመንት ስር ጻፍ። ልጅ ይዘህ ሄዳችሁ እንግዳ ባይዘው ማለት ነው። የሚፍታህ እናትም ቅርብ ጊዜ ወልዳለች ብለዋል። እሱ ደግሞ እሷ አታድግም እንደዚህ። እናንተ የሚፍታህ እናት ወጣት ነች እንዴ? ቆይ አዎ። እና የሆነ ጊዜ ወልዳለች ምናምን እያሉ ላይቭ ላይ ሲያወሩ ሰምቻለሁ፣ የሆኑ ሰዎች ማለት ነው። እና ገርሞኝ ግን ሁሉም ነገር ፕራይቬት ነው። ያስም ያደረጉት እኮ ፕራይቬት ናቸው። በነገራችን ላይ እንትና ሚፍታህ ፕራይቬቱን በስመ አብ አያወጣም። እንደውም አሁን ከነ እንትና ጋር ከነ ብሩኬ ጋር ብሩኬ ደግሞ ብሩክና ሃይሚ ደግሞ ሁሉም ነገር ወደ ቤተሰቦቻቸው ማቅረብ ይፈልጋሉ። ምክንያቱም በፊት እናፍራችሁ ነበር። ማፈር ደግሞ ከክብር የተነሳ ማለት ነው። ክብር ነው። ግን ደግሞ በጣም ስትቀራረቡ ሁሉም ነገር ትቃለዳላችሁ። በቃ እንደ ቤተሰብ። አሁን ሃይሚና ብሩኬ ምን አሁን አናፍራችሁም፣ በፊት እናፍራችሁ ነበር ብሎ ብሩኬ ማለት ነው። ያንን ሲል ደግሞ በፊት ያንዲ ታከብሩናላችሁ፣ አሁን ትንቁናላችሁ ማለት አይደለም። በጣም ስትቀራረቡ ጀስት አሁን እነሱ ካሜራ ፊት እንዲህ ስፒከር ይዘው ሰላም ናችሁ እንዴት ናችሁ ለማለት ሲያዩ ፌስ ቱ ፌስ ቤተሰብ የሚያዩ ነው የሚመስላቸው። እንደዛም እንግዲህ ፍቅሩን ሲገልጽ የነበረው ብሩክ ትናንትና አይዶን የተያዘውን ነገር ባላቅም እየተቆነጠጠም እንደሆነ ከታች አላቅም ትናንትና ያወራው ነገር ማለት ነው። በጣም ከባድ አገላለጽ ነው ለጨረቃ ፋሚሊ የገለጸው። ግን ከወንበሩ ስር ቆንጠጥ የሚያደርገው ነገር አለ መሰለኝ ካላወራ ማለት ነው። ሰምታችኋል? ልቸክስባችሁ ብዬ ነው ባካችሁ። ብሩኬ ሁሌ የሚያወራ ስለ ጨረቃ ፋሚሊ ሁሌ ቀን ነው የሚያወራው እና ይሄን ይመስላል። የማን ነው ልጅ አወቀ ሰው አንድ ሰው ብቻ ነው ቪዲዮ የሰራው እና እኔ ራሱ ፈልጌ ያልሄድኩበት ጉድጓድ የለም። በማን ቤት እንደተለቀቀ ራሱ አላገኘሁትም፣ ግን ሼር አድርገውት ከቲክታክ ላይ ነው ወሰድኩት ማለት ነው። ግን በጣም ነው የሚያምርባቸው። እግዚአብሔርን የልባቸው መሻት ፈጣሪ ሙላላችሁ። ገንዘብ እኮ ትርፍ ነው እውነት። አይን ባይን ማየት ግን ደስ ይላል እናንተ። የምር አሁን እኔ ብሩክና ሃይሚን ስለምወዳቸው ማለት ነው። እና አሁን እነሱ አልወለዱም እኮ ግን አስተቃቀፋቸው እርካታው ደስ ሲል ስሜቱ ደስ ይላል። ማርያምን ለምን የሆነ ብዙ ጊዜ ቤተሰብም የሚመኘው ስለሆነ ማለት ነው። በእርግጥ ቤተሰብ ስለተመኘ መሆን የለበትም። ሁሉም ጊዜ አለው፣ ሁሉም ጊዜውን ይጠብቃልና ግን ደስ አለኝ። በቃ የሆነ ሃይሚ አስተቃቀፏ ብሩኬ ጥጧ አሰጣጡ ምናምን ደስ ሲል ያምርበታል። በዚህ አጋጣሚ ማለት ነው። ዞሮ ከሀብቴ ሰርግ በኋላ ጠብቁ ሁሉንም ነገር ማለት ነው። እስከዛ ግን ያው ሆዳችሁን እየቆረጣችሁ ቁጭ ትላላችሁ። ግን ያው የብሩክና ሃይሚ ነገር በጣም ግልጽ ነው። አሁን ላይ በቃ ኦልሞስት ፕሮሚስ ተደርጋ የተቀመጠች ሴት ናት። አፈቀርን ምናምን ለምትሉ ሰዎች ተስፋችሁን ቁረጡ። ጭራሽ የማይሆን ነገር ነው። እስካሁን ድረስ
ወይ አላገባት ወይ ቀለበት አላረክላት ወይ ፕሮሚስ አላረክላት ስትሉት ነበረ እያንዳንድሽ እየወጣሽ ማለት ነው። ብሩክ አለማየሁ ግን ውስጡን ሄዶ ጨርሷል ሁሉም ነገር ማለት ነው። ሁሉም ነገር እንደምታዩት እንደናንተ ሞኝ ይመስላችኋል አይደለ? ሁሉንም አብስሎ ጨርሷል እሱ ቀስ በቀስ አባቴ ሁሉንም ብስል አድርጎ ጨርሶ ሃይማኖት ታደሰ አንጀት ገብቶ ጉዝጉዝ ብሎ በፎንቃው ከዛ በኋላ ነው ወደ እናንተ ሚስትም ባልም እንዲባል የተደረገው። ገብቷችኋል አይደለ? ስለዚህ እያንዳንድሽ አሁን ላይ ሰከን እያልሽ እንደሆነ ያው አንዳንድ ቦታ እያየሁኝ ነው። ግን እንደነ ምንቴ አይነቱ ደግሞ ደነዝ ማለት ነው ሃይሚን እስካሁን ድረስ ፍቅሯ አልወጣልኝም እስካሁን ድረስ አፈቅራታለሁ ይላል ጅል። እንደው መጃጃል እንደው ሰው እንዴት ሚስት ያላ ባል ያላትን ሴት እንዴት አፈቅራታለሁ ይላል? ቆይ እድሜ ልኩን መጃጃል ይደብራል። ሰው እኮ ለመፈመስም እኮ የሆነ ሰዓት ላይ እያለ ይችክሳል። ከዛ በኋላ ግን ቢያንስ እውነቱ ከወጣ በኋላ ካላስ አለቀ። እች ልጅ ምን ይሰማታል አይልም? እንዲህ አንዳንዴ ሰው ሲያወራ ከባድ እኮ ነው። በእርግጥ እነሱ ይተዋወቃሉ፣ ግን ቢሆንም ይደብራል። ባል ያላትን ሴት ነገም ተነስቶ አፈቅራታለሁ እወዳታለሁ ምንድን ነው? በተለይ ደግሞ ለወንድ ኔጌቲቭ እንደዚህ አይነት ነገር ይደብራል፣ ያስጠላል። እና ወደ ራሳችሁ ተመለሱ። የእዩ ልጅ ነች እንዳትሉ ዛሬ ግን ማለት ነው እስካሁን ድረስ የእዩ ልጅ እናቴ ክርስትናዋ ሳይወጣ ብዙ ራሮት ነው ወጣባት፣ ብዙ ማለት ነው። ነፍሷን እንዳለ ለራሱ የምናውቀው ነገር የለም የእዩ ልጅ ማለት ነው። ቤተሰቦች መጋረጃ እየሳቀልኩ ነው ቮይስ የማደርገው እና እንዳይደብራችሁ ሚንቻቻ ነገር ካለ። ለማንኛውም ብሩክና ሃይሚ ልጅ ማቀፍ እንደሚያምርባቸው ልነግራችሁና ያሰማችሁት ነገር አለ ወይ የክርስትና ልጅ ተቀብለው ነው ወይ የሚለውን ነገርም በዛው የወሬ ጥማት ላጣራ ነው የመጣሁት። ብሩክ ነው ሃይሚ ናት የተቀበለችው የክርስትና እናት የሚለውን ላጣራ ነው የመጣሁት። እንዲሁም ልጅ ያለው ደግሞ ከአረብ ሀገር ከሳውዲ ከዱባይ መቼስ የሚወልድ ሰው የለም። ዱባይ የሚወልድ የለም ስላችሁ ዱባይ ላይ የሚጋባ ብዙ አይደለም፣ የተወሰነ ነው። ሳውዲ እኮ ኢትዮጵያ በሉት በቃ ሳውዲ በስማ መዋለድ ነው ሳውዲ። እዚህ ዱባይ ላይ ግን አይነፋም፣ ብዙ አይደለም። እንደዚህ ልጅ ያለው ትዳር ያለው ብዙ አይደለም፣ የተወሰነ ሰው ነው። ስለዚህ ከሳውዲ ልጅ ይዛችሁ ገብታችሁ ከሆነ ሃይሚና ብሩኬ እንዲመርቁላችሁ ከሆነ ህፃኗ ልጅ ገና ከዛሬው ፈምሳለች። ማስተዋወቅ ነው ያለባችሁ። ፈምሳለች፣ የምሬን ነው። ምክንያቱም ሃይሚ ላይ ልጥፍ ነው ያለችው፣ ብሩክ ላይ ደግሞ ልጥ ብላ ጦቷ ምግምግ። ወንድ ይሁን ሴት ይሁን በዚህ አጋጣሚ አላወቅኩም። እና ብሩኬን ወይም ደግሞ ተደብቀው ማለት ነው ሃይሚ ከወገብ በላይ የመጣችበትን ቪዲዮ ቁጠሩ። ከምን ጀምሮ ነው? እንደ ፍቅር ማለት ነው። ፍቅር እኮ ማለት ነው መቼ አርግዛ እንደወለደች ሳናቅ የፍቅር ልጅ ግርም ነው የሚለኝ። እስካሁን ፍቅር የራሷ ልጅ መሆኗን ራሱ እስካሁን ጠራጠራለሁ። ምክንያቱም እርግዝናዋን አላየንማ፣ ከቪዲዮ ላይ አልጠፋችም። ከመጣች ጀምሮ እንግዲህ በፊት ጠፍታ ነው፣ በጠፋችበት ጊዜ ከሆነ ብቻ ነው እንጂ ቪዲዮ ላይ መንጣት መስራት ከጀመረች በኋላ በፍጹም ኧረ እኔ የእሷ ታሪክ ነው የሚሆንብኝ። ሁሌም ሳስበው ታሪክ ይሆንብኛልና አሁንም ሃይሚ ቪዲዮ ላይ ጉርድ የሰራችበት ቀን ካለ እዩና የዛ ቀን ነው እርግዝናው በላችሁ መገመት ትችላላችሁ። ሆዳችሁን ልቁረጠው እንጂ እንደዚህ እያልኩኝ መቼስ ከሃይሚና ከብሩኬ የምትፈልጉት ልጅ ነው። በቃ ልጅ ደግሞ ማለት ነው በፕላን ሲሆን ጥሩ ነው። በእርግጥ ልጅ የራሱን እድል ይዞ ነው የሚመጣው ብሏል ጋሽዬ ማለት ነው። ያ ቢሆንም ደግሞ ያው ለአባትነት ኃላፊነት እወጣለሁ፣ እናትነት ኃላፊነት እወጣለሁ ማለት ማሰብ አለ። በኋላ ወደ እናት ወደ አባት ማስቸገር ጥሩ አይደለም። ልጃችሁን ራሳችሁ ማሳደግ አለባችሁ። ራሳችሁ በቃ እማዬ አባዬ እያላችሁ ማሳደግ አለባችሁ። ለዛ ደግሞ ሃይሚና ብሩኬ እንደምታዩቸው ዘንድሮ ነው ያደጉት ገና የኔ ጩጮዎች። ይመቻችሁ እና ውድ ቤተሰቦቼ ሃይሚ አምሮብሻል ልጅ መያዝ። ልጅቷ ግን ሴት ትመስላለች የእውነት ማለት ነው። ወይኔ ብሩክ ግን ጡጦ አጠባቢ ይችላል ማለቴ ህፃን ልጅ ሳይሆን 1 ዓመት አይሆናትም ይሆናል። 1 ዓመት ወይ 1 ዓመት ወይ 7 ወር። የአብርሃም ልጅ ለነገሩ 7 ወር አፈሮ አመግቤ ነው